ሰላም ቤተሰብ፣ ዛሬ እንግዲህ በዚህ ቪዲዮ ማሳያችሁ ቴሌግራም ላይ የሆነ ዶክመንት ወይም ቴክስት ወይም የሆነ ነገር ለሆነ ግለሰብ ከዚህ በፊት ተጻጽፋችሁ ለማታውቁት ግለሰብ ለመላክ ፈለጋችሁ፣ ግን ቴሌግራም የሆነ እንድትልኩ ካልፈቀደላችሁ ያን ቴሌግራም ችግሩ ምን እንደሆነ ዛሬ አንድ በአንድ አሳያችኋለሁ። ማለትም የሆነ ፋይል ለሆነ ግለሰብ ለመላክ ፈልጋችሁ ቴሌግራም የሆነ ሪስትሪክት ያደርግባቸዋል። ይሄኛው ግለሰብ ሙቻል ፍሬንድ አይደለም፣ እናንተ ከዚህ ጋር መላክ የምትችሉት ሙቻል ለሆነ ፍሬንድ ብቻ ነው ብሎ የሆነ ሪስትሪክት ያደርግባቸዋል። አንዳንዴ የሚከሰተው አንዳንዴ እናንተ የሆነ ግሩፕ ላይ ገብታችሁ አላስፈላጊ ፖስት ስትፖስቱ ያኛው ግሩፕ ሪፖርት ያደርግባቸዋል አካውንታችሁ። ከዛ ቴሌግራም ደግሞ ለተወሰነ ጊዜ ሪስትሪክት ያደርጋቸዋል እናንተን ማለት ነው። እና ያኛውን ሪስትሪክሽኑ ዛሬ እንዴት ማስነሳት እንደምንችል አንድ ባንድ አሳያቸዋለሁ። አሁን ቀጥታ እንዴት ማስነሳት እንደሚቻል እናያለን ማለት ነው። መጀመሪያ ሄደን ቀጥታ ቴሌግራማችንን እንከፍታለን። ቴሌግራማችንን ከከፈትን በኋላ ሰርች ባር ላይ እንሄድና ስፓም ኢንፎ ቦት ብላችሁ ሰርች ታደርጋላችሁ። ያው የመጀመሪያ የመጣውን ክሊክ ታደርጋላችሁ። ከዛ በኋላ እዚህ ጋር ስታርት ብላችሁ ትልካላችሁ። ከዛ ለምን ሪስትሪክት እንደሆናችሁ እዚህ ጋር ያሳያችኋል። ያው የሆነ ግሩፕ ላይ ፖስት አድርጋችኋል። ያኛው ግሩፕ የሆነ ፖስት ያደርጋችሁትን ነገር ጋር በጣም ስለተናደዱባችሁ ያኛውን አካውንታቸውን ሪፖርት ተደርጎባቸዋል ነው የሚለኝ። እኔን አሁን እስከ አፕሪል 30 ሊሚቴሽኑ ይቆይባል ምናምን ነው የሚለኝ እና በአፕሪል 30 ይነሳላል ነው የሚለኝ። ከዛ በኋላ ኋያ ወዝ ሪፖርትድ ምናምን እለዋለሁ። እዚህ ጋር ይጠይቀኝ እንትኑ ይነግረኛል ለምን እንትን እንደሆነ። እንግዲህ እንደዚህ ነው ለምን ሪስትሪክት እንዳደረገ ምክንያቱም ማወቅ የምንችለው እዚህ ጋር ነው። እዚህኛው አካውንት ላይ ገብተን ነው ያው እያንዳንዱ በምን ምክንያት እንደተዘጋና እስከ መቼ ድረስ እንደሚቆይ በዚህ ማወቅ እንችላለን ማለት ነው። አመሰግናለሁ።